ይህ በዋብል ወረዳ በመንግስት ኮሙኒኬሽን ጽህፈት ቤት እየተዘጋጀ የሚቀርብ የልማሜና አካባቢው የማህበራዊና ኢኮኖሚያዊ የልማት ስራዎች እንዲሁም የመልካም አስተዳደር ችግሮች ይቀርቡበታል። የህይወታችን ትልቁ ዋስትና ስለሆነ በትኩረት የምንከታተለውና ትኩረት ሰጠን የምንወያይበት አጀንዳ እንደሆነ ትኩረት ሊሰጠው ይገባል። የሰላም ጉዳይ ማህበረሰቡን በማህበራዊም በኢኮኖሚው ዘርፍም ጭምር እንደ አማራ ክልል አናግቶን ነው ያለው። ለቀጣይም ጭምር ትውልድን ተክቶ ሊያልፍ የሚችል አካል መሆናችን ቀርቶ እንዲያውም በዚህ ጥቃት ደግሞ የመጀመሪያው ተሰልቦ ተጠቂ የሆነ ተቋም ነው። ሀገርን ደግሞ መገንባት የሚችልና እያሻገረም የመጣ መምህራን መሆኑ ተዘንግቶ ይልቁንም ደግሞ ተጎጂ ሆኖ ሴራ ተሰርቶበት ራሳችን ስራችንም ጭምር እንዳናከናውን ሙያችንም ጭምር እንዳንወጣ ለሀገር የምንተካውን ትውልድ ጭምር በተገቢው መንገድ እንዳንሄድ ምን ላይ እንዳለን ምስክሮች እኛው ነን። ማንም ሊመሰክርልን አይችልም። ስለዚህ ለሙያችን ለስራችን ለቆንበት ስራና ሙያ ትውልድ ታክተን በመሄድ በኩል አስተዋጽኦ ሳናደርግ መቅረት የለብንምና ይሄ እንዳይደገም መሳተፍና መዋየት በጣም አስፈላጊ ነው። ባለቤቶች እኛው ነን ብለን በነቃ ተሳትፎ አድርገን ውይይታችን በአጭር እንድንቋጭ ጭምር እያሳሰብኩኝ መድረካችን በይፋ የተከፈተ ለመሆኑ ደግሜ ላበስር እወዳለሁ። እንደኛ ተቋም እንኳን ቢነሳ እንግዲህ 32 በላይ ትምህርት ቤቶች ከዝቅተኛ እስከ ከፍተኛ ውድመት አጋጥሞናል። 2-3 ዓመት ሙሉ ከ32000 በላይ ህፃናት ከትምህርት ገበታ ውጭ ሆኗል። መሀይምነት የታወጀበት እዚህ ቤት ያለ አካል መማር ማስተማር እንዳያካሄድ የተገደበ አካል ነው ያለ። የተደቀነብን የክልላችን የሰላምና የጸጥታ ሁኔታ ነው። ስለዚህ የራሱን ህዝብ በዚህ ደረጃ የሚጎዳ ቡድን በተባበረ የህዝብ ድጋፍ ከሚፈጸሙ እኩይ ድርጊቱ እንዴት ማስቆም ይቻላል? በሰላም በኩል ደግሞ ዘብ በመሆን መማር ማስተማሩ ወደ ነበረበት እንዲመጣ እኔ አሁንም እዚህ ቤት ያለ አካል ልዩ ትኩረት ሰጥቶ መስራት አለበት። ሰሜን ሸዋ እኮ አንድም ወረዳ ላይ ትምህርት የቆሙበት የለም። ምክንያቱም በትምህርት ጉዳይ ማንም የሚደራደር የለም። ሰሜን ጎጃም ችግር ያለባቸው የነበሩት ይሄን ተቸገሩት። ምስራቅ ጎጃም ግን የመቸገር አልቻለም። ስለዚህ ለምንድን ነው ትምህርት ሳይሰጥ ሲቀር ለምንድን ነው የማይቆረቆረው? በጣም ችግር ላይ ስለሆነ መያዝ መታገል፣ ትምህርት ግን መጀመር አለበት የሚለውን ነገር እንደኛ እንደሞቱ አድርገን መውሰድ አለብን። ቅድም ስንጠቅሳቸው የነበሩ እነ ወልቃይት እነ ጠለምትና ራያ ወደ ክልላችን እንዲመጡ ከተደረጉ በኋላ ያሳለፍነው የተከፈለው መስዋዕትነት ይታወቃል። እንግዲህ እንደ መንግስት ወደዚህ ጦርነት እንዲገባ አይፈለግም። ችግሮች ካሉ ችግሮችን በሰላማዊ መንገድ በወንበር ዙሪያ እንዲፈታ ነው የሚፈለገው። ነገር ግን አልሆን ብሎ ወደ ጦርነቱ የሚገባ ከሆነ ለዚህ ጦርነት የሚሆን ሁሉም ሀገሬ የሚል ስሜት በመያዝ ህዝቡን በማሳተፍ ሀብት የማሰባሰብ ስለሚያስፈልግ ከዚህ አንጻር የህዝብና የመንግስት ሰራተኞች መልካም ድጋፍ ያስፈልጋል። ውሃ ለፍልፈን የቀረ ከናንካቴው ከናህየው ጅበላልሽ ሆኗል። አሁን በእኛ በዚህ ወረዳ የማይፈታ ከሆነ ወደ ላይም ቢሆን ተጠይቆ ችግሩ ቢፈታ እያንዳንዱ ከሌለን ከኪሳችን ነው እያወጣን ግንባታው እንዲጀመር ያደረግን የነበረ። እዛው ላይ ከመሰረተ ልማት ሳልወጣ ትምህርት ቤቶች አዳዲስ ግንባታዎች ትምህርት ቤት ያስፈልጋል። አሁን በሰላም እጦቱ ምክንያት እየፈለሱ እየመጡም እዚህ ቁጥር 1 ትምህርት ቤት ማስተማሪያ ቦታ ጠቦ ወደ ሃይ ስኩል ሁሉ የሄደበት አለ። ሁለተኛ ደግሞ የልጆችንም ለትምህርት ያላቸውን ፍላጎት ይጨምራል የሚል ሐሳብ አለኝ። ሌላ የስራ ዕድል ፈጠራ ላይ ቢሰራ የሰላም እጦት ችግር በመጠኑም ቢሆን ይቀንሳል። ስራ ያጣምሮ ተንኮለው ሲያስብ የሚውል ለመንግስትም ለቤተሰብም አጠቃላይ ዕዳ ነው የሚሆን አስባለሁ። ሁሌ የምጨነቅ እዚህም ደካማ ይታሰራል። እዛ ታጣቂው ኃይልም
ቤተሰብን ለቃቅሞ ያስራል፣ እንግልት አለ። በቃ እኔ ምን አይነት አባዜ እንደሆነ አይገባኝም። ከገጠመ መግጠም ነው ከመሳሪያ ካነገተው ጋር እና እየጎተቱ ማምጣት ደካሞችን ማንገላታት ምናምን አያለው፣ ህመምተኞችን ማንገላታት አያለው። እና እሱም ቢታረም ችግር የለም ወይ? ችግር አለ። በቃ እኔ ደፍሬ የምናገረው ችግር አለ። በቃ የሚያናድር ነገር ሊፈጥር ይችላል እና ቆም ብለን እያሰብ ይሄንን ልክ ላለመጋባት ብንሞክር የሚል ሐሳብ ስላለኝ ነው። ነገ የሚዳሰስ ነገር ነው። ወጀል ላይ አሁን የመማር ማስተማሩ ተገግሎ ያለበት ሁኔታ ነው። መምህራንም በአስፈላጊው ክፍለ ጊዜ ተተክሎላቸው እያስተማሩ ተማሪዎች እየተማሩ ያለበት ሁኔታ ነው። ይሄ ሊቀጥል ይገባል። የጋራ ስራችን ስለሆነ ትውልድን መቅረጽ የኔም ስራ ስለሆነ ስለ ሀገር ሲሆን እቆማለሁ። ፖለቲካ ተሆነ ግን የትኛውም ፖለቲካ ተቻላለ። በቃ የትኛውም ቦታ ብቆም፣ ምክንያቱም ሞትም ነገ የምሞተው ነገ ነው፣ ዛሬ የምሞተው ዛሬ ነው። እንደ ሀገረ ግንባታ ለሰላም የትኛውም ቦታ እታችም ፋኖች ሲጠሩኝ ሄጃለሁ። በዚህ ህዝብ በፊት ሄጀም ታረቁ ነው ያለው። ለዚያ ግን ግብረ መልሱ ትታሰራለህ ነው የተባለው። ትታሰራለህ፣ እታሰራለሁ። ምን ህግ ይቀጣል? አልፎም አስፈላጊ ከሆነ ይገለኛል። ምሞት ግን አንድ ቀን ብቻ። ስለዚህ አሁን እዚህም ተሰበሰብኩ ብሎ ገለዋለሁ የሚል ካለ ይግደልኝ፣ ምንም ችግር የለብኝም። ሌላው የኑሮ ውድነትን አምርረን ልንዋጋው ይገባል። አምርረን አሰምርበታል። ትራንስፖርት ላይ እኔ ብቻዬን፣ እዚህ ያላችሁ ሰዎች አላችሁ ትራንስፖርት ላይ ሾፌሮች ተደዋውለው ተረኛው ውጭ ቆይ መስመር ጋር እኔ በፐርሰንት ልጫን ተባብለው ለምንድን ነው እንደምንሆን የምንበዘበዝ? እኔ አንድ ግለሰብ ነኝ 50 ብር ከፍላለሁ። ምክንያቱም መንግስትን ያቆየልኝ እንጂ ይከፍለኛል፣ እጎጣዋለሁ። ግን አንድ ድሃ ለሌላ ተግባር 100 ብር ይዛ ከሆነ ስትመጣ ነው ዋጋ አታርጉ። አስቡት። እንዲያርገን ማሰብ ያለብን ለሀገር ተቆም። ያነሳችኋቸው ትራንስፖርት ችግር አለ። ከሎማሜ ወደ ደብረ ማርቆስ 200 ብር አሁንም አልጠግብ ብሎ ሌላ ስራ ሊሰራ የሚያስብ አለ። ለዜጋው የማይጨነቅ ያን ትርፋትርፎት ኦኬ ዓለም ተጠፋ የት ሊበለው እንደሆነ የማይገባው ማለት ነው። ተመናኸሪያ ህዝብ ይዤ አልወጣም ማለት የሚንቀሳቀሰው ህዝብ ደግሞ ለስራ ነው የሚሄደው፣ ለስራ ነው ወደዚህ የሚመጣው፣ ወደዚያ የሚሄደው ለስራ ነው። ጧት አልወጣም ማለት የተቋም ኃላፊው ቁርጥ ብሎ እርምጃ ሲወስድ ግን ሌላው ወጣ። ይሄ ግለሰብ አስተማሪ ሆነ። እናኛ እየሰራን ነው። እናንተ ግን እንድታግዙን ግን ከመቼውም ጊዜ በላይ እንፈልጋለን። ይሄንን በጋራ ርብርብ የምንፈታው ነው የሚሆን። ኑሮ ውድነትን በተመለከተ በተመሳሳይ በማህበረሰቡ ጥቆማ ነው ይሄን የጨው ዋጋን ያገኘነው። በደረሰበት ተቋሙ አሽጓል። ደረሰኝ አምጣ ሲባል የለውም። ዓለም አቀፋዊ የሆነው አገራዊ የሆነው ዋጋ ጭማሪ አንሶን እንዴት በነጋዴ አልጠግብ ባለ ነጋዴ ስግብግብ በሆነ ነጋዴ ፍላጎትና ጭማሪ ለምን እንሰቃያለን? ማስከበር እየቻለ ተተባበር መግታት እየቻለ ማለት ነው። ሶስቱ ላይ ታገዛችሁን ይሄንን ማድረግ እንችላለን። ውሃው በእኛ በኩል ያለውን ግልጽ እንድትሆኑ እናንተም የዚሁ ከተማ ነዋሪ ስለሆናችሁ የዚህ ችግር ተጠቂ ስለሆናችሁ ሁላችንም በእኛ በኩል ያለውን አጠናቀናል። ከክልል የሚመጣ ፓምፕ ነው የሚቀረን። አይ ሆፕ በጣም ተስፋለን። በዚህ ዓመት የሉማሜ ከተማ ውሃ ችግር ይፈታል ብለን እናስባለን። ገንዘብ አዋጠን አምና እንደዚያ ስንቆፍር ከርመን መስመሩን በመዘርጋታችንና ከኪሳችን ብንቸገርም ገንዘብ ማዋጣታችን እንዳይቆጫችሁ እሱም በማረጋችን ነው ዘንድሮ ፓምፕ ለማምጣት እየደረስን። ይሄን ባናረግ ኖሮ ይሄ ድል አይገኝም ነበር። እርስ በርሱ መንግስትም ያስራል፣ ጽንፈኛም ያስራል። ምን እናድርግ? እናታችሁ ደካማ እናታችሁ ብትታሰር ምን ልትወስኑ ትችላላችሁ? የሱን እናት ነው አርም ታመጡ፣ የሱን ወንድም ነው አርም ታመጡ። ወደን አይደለም ይሄን የምናረገው እኮ መፍትሄ ከሆነ ነው። በእርግጥም መፍትሄ የሆነም ጭምር ነው። ቆሻሻ መፍትሄው ግን ቆሻሻ፣ አስቀያሚ፣ ቀፋፊ መፍትሄ ሰብስበን የሱን ስናስረው እኮ ይፋጫል፣ ይፈታል። የሱን እናት ሳስራት የሱን ወንድም ሳስረው የሚፈታ ከሆነ ለምን የኔን ወንድም ያስረዋል? ለምን የኔን እናት ያስራታል? ለምንስ የኔን እህት ያስራታል? ታዲያ እናንተ ብትሆኑ ምን ታረጋላችሁ? ምን ትወስናላችሁ?
እንደውም እኮ እኛ ታጋሽ ሆነን ነው። ብዙውን ጊዜ እኮ ተደራድረን ተነጋግረን ፍታተው ያንተን ቤተሰቦች እኛ እንዳንተ አይደለንም ከምናስር ፍታ ብለን እኮ አስፈትተን እናውቃለን። ሲበዛ ግን እናስራለን። የሚሊሻው የተሰለፈበት ግንባር ለኔ ትክክል አይደለም ብዬ ካመንኩ እሱን ነው መዋጋት ያለብኝ እንጂ የልጆቹን ንብረት የሚስቱን ንብረት ሳይቀር ጥርግ አድርጎ ባዶ ማስቀረት ምን ይሉታል? ይሄንን እንዴት አናውግዝ? ካነሳሳችኋቸው አንድ ጥያቄዎች ብዙዎች የተመለሱ ስለሆነ ግን ብነካቸው ኑሮ ውድነትና ትራንስፖርት ላይ የመጀመሪያው ይሄ መድረክ እንግዲህ መደጋገፊያ ስለሆነ ከእናንተ የሚፈለግ መረጃና ትግል አትፍሩ። ትራንስፖርት ተጨምሮ ከሆነ እኔም እናንተም እንከፍላለን። ሳይጨመር ግን ከሆነ አልሳፈርም። በቃ ለምን ትጨምራለህ በሉ። ምን በቃ መንግስት ይደርስላችኋል እዚህ አስፋልት ላይ። ስለዚህ የጀመራችሁት ነገር ጥሩ ነው፣ አጠናክሩት። በጣም ጥሩ ነው፣ ይዛችኋታል። ከእናንተ ጋር ነን። ነገ ከነገ ወዲያም ዋጋ እንዳይጨመር በጋራ እንስራ። መንደርተኝነት ህገወጥነት ነው። ለምንድነው መንደርተኛ የሚሆን? አላግባብ ለመጠቃቀም አይደል? ሌላ ነገር የለውም። የፖለቲካ ከሆነም አላግባብ ለመሾም ለማውረድ ሊሆን ይችላል። በትምህርት ላይም ካለ በጎጥ ለመጥቀም ምናምን ሊሆን ይችላል። ይሄ ማለት ህግ መጣስ ነው። ህግ መጣስ ከሆነ ህግ እንዲከበር መታገል ነው። ከዚህ ብቻ አላጠብቁ፣ አጋልጡ። በመሰለኝ አይደለም፣ በተጨባጭ መረጃ ይዛችሁ ማጋለጥ። ልክ እንደ ቅድሙ ጨው ስርዓት ይይዛል። ወንጀል የሚሰራ ሰው ህግ የሚጥስ ሰው አሁን ምክንያት መደርደር ምናምን ሊኖር ይችላል። ግን መረጃ ይዞ ለማስተማር መሞከር ያው የቆየም የነበረም ነው። ተምረን ደግሞ የመንግስት ሰራተኛ ሆነን ህዝብ እየመራን በጣም ብዙ ተማሪዎችን ቀርጸህ ትምህርት ቤት መርተህ ወደ ተሻለ ነገር ለማድረስ በትምህርት ቤት ያላለፈ ባለሙያ አይፈጠርም። የትኛውም በለው የትኛውንም ጥረው ጨረቃ ያወጣው መሬት ላይ ያለው ያለመንጫት በትምህርት ቤት ያላለፈ የለም። ስለዚህ ይህን የሚገነባ ኃይል ደግሞ ያው ለማጋነን አይደለም፣ ይሄ ፋክት ነው። ቢመርም ቢጥምም ለማንም አካል ይህን የሚያጣጥል ካለ ያልተማረ ሊሆን ይችላል። ያልተማረ ርህራሄ የለውም፣ የህዝብ ወገንተኝነት ጭምር የለውም። መማር ማለት እነዚህን ሁሉ የሚይዝ ነው። ለህዝብ ማሰብ ከጀመርክ እየተማርክ ነህ ማለት ነው። እዚህ ስናወያይ ለሀገር ማድረግ የሚገባችሁን አስተዋጽኦ እንድታረጉ እናንተ ደግሞ በሚጠበቅባችሁ ልክ ማለት ነው።